አልነገረሽኝ? መሆኑ ነው። የታለሽ ዳጡ? እሷን እፈልጋታለሁ። አሁንማ የምነግርሽን ሁሉ አልሰማ ብለሽ ሲደክመኝ ጣልሽኝ አይደለም አቢጌል? ነይ እማዬ። አባዬ ቤት አለ እንዴ? አሁ ብቻዬን ነኝ። ግን ይቅርታ ኤቢ፣ ምግብ መስጠት አልችልም። አባትሽ እየመጣ ነው። እሺ እማዬ፣ በጣም ርቦኛል። እማዬ፣ በጣም ርቦኛል። እማዬ፣ እና ደግሞ አባዬ ሊገለኝ ነው። እማዬ፣ በሩን ክፈችልኝ። በቃ አባዬ ሊገለኝ ነው። እማዬ፣ ቶሎ ቤት ክፈችልኝ። ኧረ እባክሽን ተረጋጊ። አንቺ ልጅ እንዴ! እንዴት ነው የሚገልሽ? አይገልሽም። አይዞሽ። ልክ አይደለም የሰራሹ። እንዴት ወንድ ልጅን አስገድደሽ አግባኝ ትይዋለሽ? እማዬ፣ በዚህ ምክንያት እኮ አይደለም አባዬ የቆለፈብኝ። እማዬ፣ በዚህ ምክንያት እኮ አይደለም የዘጋብኝ። እማዬ፣ እስኪ ቆይ ተረጋጊ። ምንድን ነው ታዲያ? ለምንድን ነው ያሰረሽ? ቆይ አንቺ የምታውቂው ነገር አለ እንዴ? ለምንድን ነው ያሰረሽ? እስኪ ንገሪኝ። እየሰማሁሽ ነው ብዬ። እማዬ፣ መጀመሪያ ክፈችልኝና እማዬ፣ በቃ ሁሉም ነገር ንገርሽ። መጀመሪያ ክፈችልኝ እማዬ፣ በሩን ክፈችልኝ። ኧረ እባክሽ ነይ ቢ። ኧረ እባክሽ፣ እኔ ልከፍትልሽ አልችልም። ቁልፍ እኮ አልያዝኩም። ልስበረው እንዴ በሩ? አዎ እማዬ፣ ስበሪው። ይኸውልሽ እማዬ፣ ሁሉም ነገር ከነገርኩሽ አባዬ ስለሚያገኘኝ ይዞ ይገለኛል። እማዬ፣ በቃ መጀመሪያ በሩን ክፈችልኝ እማዬ። ኤቢ፣ የምን መግደል ነው የምታወሪው? ቆይ ስለምንድን ነው የምትነግሪኝ? ምንድን ነው የምታወሪኝ? ምክንያቱም እማዬ እንዳትናገሪ ብሎኛል። እዚህ ክፍል ካገኘኝ እማዬ አይለቀኝም፣ ይገለኛል። ቶሎ ክፈችልኝ። አልወጣ እማዬ፣ ክፈችልኝ በሩን። አንቺ ልጅ ራሺ በሩን ትሰብሪዋለሽ። ቆይ ስለምን መግደል ነው የምታወሪው? ይኸውልሽ ኤቢ፣ የምታወሪው ነገር ምንም አልገባኝም። እኔ የማላውቀው ነገር ምንድን ነው? ስለ ዳጣ ነው እማዬ፣ ስለ ዳጣ ነው እማዬ። ክፈችልኝና በቃ ሁሉንም ነገር ንገሽ እማዬ፣ በሩን ክፈችልኝ። ስለ ዳጣ? ቆይ ስለ ዳጣ ምንድን ነው የምትነግሪኝ? ክፈችልኝና ልንገርሽ እማዬ፣ በሩን ክፈችልኝ እባክሽ፣ በሩን ክፈችልኝ እማዬ። ኤቢ፣ ልከፍትልሽ አልችልም። በቃ ራሱ እየመጣ ነው፣ ራሱ ይክፈትልሽ። ስለ ዳጣ ከሆነ ደግሞ ራሱ ደረጃ ይነግረኛል፣ ይናገራታል። ችልኝ እማዬ። አቶ ደረጀ እንግዲህ ነገሩ እየተባባሰ መጥቷል። የሚያደርገውን ነገር አጥቷል። እንግዲህ ቁም ስቅሉን አጥቷል። እንግዲህ ያው ባልተቻለችም በር ላይ እናትዮ መታጠናኒ ስትላት እሷ ምስጢሩን ሁሉ ዘርዝራ ለመናገር አቅዳለች ማለት ነው። በዚህ ሰዓት እንግዲህ አቶ ደረጀ በጣም ጭንቀት ውስጥ ገብቷል። አስሯትም አርፋ ልትቀመጥ አልቻለችም። ዳታ እንግዲህ የአቶ ደረጀ ልጅ እንደሆነች አውጥታ ልትናገረው ነው። ምንም አልቻላትም። እንግዲህ በባጡም በባሌም በቦደም ብለው አሳርፎ ሊያስቀመጣት አልቻለም። ኤቢ በጣም አይለኛና አደገኛ ልጅ ናት ማለት ነው። ነገር ግን እሷ የምታውቀው ለሱ ለናታን ቀለበት ካላደረክልኝ ቤተሰብ በጠብጣለሁ እያለች ያስገደደችውን እሱን ነው የነገራት ለባለቤታቸው ማለት ነው። እሷ እሱን ብሎ ነው የምታምነው። እኔ ለሳ አይደለም እዚህ አስገብቶ እያሰረብኝ ሌላ ነገር ነው፣ አንቺ የማታውቂ ነገር አለ እያላት ነበረ ማለት ነው። ነገር ግን እንግዲህ እሷ እየታሰረች በዚህ ምክንያት እንደሆነ ነው በር ላይ መታ ስታወራት ነበረ። እንግዲህ አባዬ ዋሽቶሻል፣ እኔ የሚነግርሽ ነገር አለ፣ በሩን ክፈችልኝ ትላለች ማለት ነው። በሩን አልከፍትልሽም፣ ደበቀኝ ነገር ካለ እራሱ ይናገራታል። እኔ ለምን ይጠይቅሻለሁ? ቆይ እንደውም ሲጀምር ለምን እሷን ጠይቃለሁ? ዳታ ራሱ እዚህ ያለች እሷን ራሷ ጠይቃታለሁ። ምን አጨቃጨቀኝ ካንቺ ጋር? በሩን አትቀጭጪ፣ በሩን ትሰብራለች እያለች እንግዲህ እጅግ በጣም እየተቆጣቻት ነበረ ማለት ነው። ጠርታ እንግዲህ ዳታ ምንም እየጠየቀቻት ነበረ። በጣም ነገሮቹ እየተባባሱ እየተጋጋሉ ሄደዋል ማለት ነው። ይህ ድራማ እንግዲህ እጅግ በጣም እውነተኛ ታሪክ ያለበት እንግዲህ እጅግ በጣም ትልቅ ትምህርት የሚያስተምር ብዙ ነገር የምንማርበት ትምህርት ነው ማለት ነው። ዳጣ ድራማ ዝም ብሎ እነሱ በድራማ መልክ ይዞልን ቢመጡልንም እንግዲህ እጅግ በጣም የሚያስተምር አስተማሪ ትምህርት ያለው ድራማ ነው ማለት ነው። ዳጣ እንግዲህ ተጨንቃለች። እሷም ልጅቷ ላይ በር ተቆልፎ ስላለ በጣም ተጨንቃለች ማለት ነው። ከናታን ጋር አውቆ ሀይ ሚሳል ይስቃሉ እንጂ ናታን በጣም ተጨንቋል ሁለቱም ማለት ነው። ናታን ግን ለአቶ ደረጀ ከነገረን በኋላ እኔ ተገላግያለሁ፣ ከዚህ በኋላ እሷ እኔ ልታስጨንቀኝ አትችሉም ብሎ ነፃ ወጥቻለሁ እያለ ነበረ። ነገር ግን በውስጡ እየተጨነቀ ነበረ።
ከዛሬ ዛሬ ነገሩ ተባብሶ ቤቱ ተበጠብጧል እያለ በጣም ይጨነቅ ነበረ። ዳታም በጣም እየተጨነቀች ነው። ነገሩ እንግዲህ እየተባባሰ መጥቷል። ባለቤታቸው ምንም የምታውቀው ታሪክ የለም፣ ምንም የሚሰማ ነገር የለም። ነገሮቹ ግን እየተበጣበጠ እየተጋጋለ መጥቷል። እንግዲህ አቶ ደረጀ በዚህ ሰዓት እኔ የምልሽንም ምንም ልታዳምጪኝ አልቻልሽም። ሁሉም ነገር ለመበጥበጥና ለማበላሸት ወስነሽ ተነስተሻል። እኔ ምንድን ነው አንቺን ላደርግሽ የምችለው? ምንም ላረግሽ አልችልም። አንቺ ከአቅሜ በላይ ነሽና ምን እንደማደርግሽ ግራ ገብቶኛል። አንቺ ከአቅሜ በላይ ነሽ እያለ እንግዲህ ልጅቷ ያብ ይነግራታል ማለት ነው። ያብ እንግዲህ ለእናትየው ለመናገር ስትሞክረው እናትየው እንግዲህ ደረጀ እራሱ መጥቶ ይነግርኛል፣ እሱን ራሱ ከሚጠብቀው ዳታን ራሱ ለምን አልጠይቃትም በማለት እንግዲህ ሮጣ ወደ ዳታ ሄዳለች ማለት ነው። እንግዲህ ይሄ ድራማ እውነት በጣም ውስብስብ ያለ የታምታታ ነገርም ቢኖርበት እንግዲህ እውነተኛ ታሪክ ነው ማለት ነው። እንግዲህ ትዕግስት ኖሮ ላዳመጠ በደንብ ለሰማ ሰው እጅግ በጣም ትልቅ ትምህርት አለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን ያላችሁልኝ? ደህና ናችሁ? የኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ የማከብራችሁ ውድ የሀገሬ ልጆች። እንኳን ወደ ቤቴ መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ ማለት ነው። ቪዲዮ ሲታዩ ላይክ አድርጉልኝ። መልካምና ለራስ ነው። መልካምነትን ይታደሉታል እንጂ አይከፈሉበትም። ውድ ቤተሰቦች ቪዲዮ ሲታዩ ላይክ አድርጉልኝ። የማንኛውም ሰው ቪዲዮ ሲናይ ላይክ የምናደርግላቸው ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልን። ዲስ ቪዲዮ መጥቻለሁ ማለት ነው። ዳታ ድራማ እንግዲህ እጅግ አስተማሪ እጅግ በጣም ምርጥ የሆነ ድራማ ነው። ልብ አንጠልጣይ የሆነ መጨረሻ የሚያጓጓ በጣም ከዛሬ ነገ ተለቀቀ እያለ እየልብ የሚያንጠለጥል ድራማ ነው ማለት ነው። እውነት ለመናገር በጣም ደስ የሚል ድራማ ነው። እጅግ በጣም ብዙ ትምህርት የሚያስተምር ድራማ ነው። በጣም ደስ የሚል አስተማሪ ድራማ ነው ማለት ነው። እንደዚህ አይነት ድራማ ይዛችሁልኝ ስለመጣችሁ ከልብ እናመሰግናለን። በርቱልን። ከዚህ የበለጠ ደግሞ በአሪፍ አሪፍ ስራ መታችሁ ቆንጆ ቦታ አሪፍ ቦታ ደርሳችሁ ልናያችሁ እንፈልጋለን ማለት ነው። የምትተውኑት ትወናችሁ ራሱ በጣም ነው ደስ የሚለው ማለት ነው። ተመስጣችሁ ነው ሁሉንም ነገር የምትሰሩት ሆናችሁ ነው አስመስላችሁ ሳይሆን በጣም ነው ደስ የሚለው። እንግዲህ አቀራረባችሁን በጣም ነው የሚመቸው። በጣም ደስ የሚል ድራማ ነው ይዛችሁ የቀረባችሁ ማለት ነው። እንደዚህ አይነት አስተማሪ ነገር ይዛችሁልኝ ስለመጣችሁ እናመሰግናለን። ዳጣ ድራማ ተዋናዮች እንግዲህ ምርጥ ናችሁ በጣም። ትንሽ የአቶ ደረጀ ውሸትና የአቶ ደረጀ ጭንቀት በጣም ቢያስጨንቅም እንግዲህ አቶ ደረጀ እንግዲህ በሱ የተነሳ ባለቤታቸው ሰላም አጣለች። እንግዲህ ቤት ውስጥ እንግዲህ እሷም ስትሬስ ውስጥ ገብታለች። እንግዲህ ባለቤትዮ የተነሳ ማለት ነው። አንዳንድ ጊዜ ራሳችን ደብቅን የምንይዛቸው ነገሮች መጨረሻ ላይ ለእኛም መዘዝ ለሌላ ሰው መዘዝ ይዞ ህይወታችን ይበጠብጣል ማለት ነው። ይሄ ሁሉ ደግሞ በጊዜው ብንናገር በጊዜ ያለውን ነገር ብናስረዳቸው ለሰዎች ብናሳውቃቸው እኛ የምንጨነቅበትም የምናዝንበትም የምንጣበብበትም ነገር አይኖርም ማለት ነው። እንግዲህ የውሃ በጣም ነው የምትተዛዝነው ማለት ነው። በጣም ነው አንጀት የምትባላ በጣም ተዛዝነኛለች። ሁሉንም ትፈራለች። ፈሪ ናት እንግዲህ እሷ የምትጫወተው ገጸ ባህሪ ማለት ነው። ናታን እንግዲህ ያብሳ ታስራ ስላለች አውቀው ይስቃሉ ከዳታ ጋር ማለት ነው እንጂ በጣም ተጨንቋል። ቤተሰቡ ሙሉ ተጨንቆ ነው ያለ። የሚያደርገውን ነገር አጥተዋል። እንግዲህ ወይዘሮ ሙሉዬ እንግዲህ ተጨንቃ ነው ያለችው ማለት ነው። የምታደርገው ነገር አለ። ልጇ እንግዲህ በር ተዘግቶበት በር ተቆልፎበት ነው ያለው። ምን እንደምትሆነው ምን እንደምታደርገው ግራ ገብቷታል ማለት ነው። ነገር ግን ምንም ማድረግ አይቻልም። እንግዲህ ችለው ነው ሁሉንም ነገር መሳለፍ ያለብን ማለት ነው። የሰው ልጅ እንግዲህ ምንም ማድረግ አይቻልም። እንግዲህ የሰው ልጅ በህይወት ውስጥ ብዙ ነገር ነው የሚያጋጥመው። ይሄ ድራማ ደግሞ የሚያሳየው በህይወታችን ውስጥ የሚያጋጥመን ሁሉም ነገር ነው የሚያሳየን ማለት ነው። በህይወት ውስጥ እንግዲህ የሰው ልጅ ብዙ ነገር ያሳልፋል። ብዙ ፈተና፣ ስቃይ፣ ሀዘን ብዙ ነገር አለ ማለት ነው። ያን ነገሮች ደግሞ ተቋቁመን በሰላም ተቻችለን እንግዲህ መሳለፍ ነው እንጂ እንደዚህ አይነት አጋጣሚ ህይወታችን ውስጥ ይፈጸማል ማለት ነው። ያው እንግዲህ ሁል ጊዜ ደስታ አይደለም፣ ሁል ጊዜ ማዘንም አይደለም። እናዝናለንም እንደሰታለንም ያለ ነገር ነው። ምንም አዲስ ነገር የለም ማለት ነው። ይሄ ድራማ እጅግ በጣም ደስ የሚል ድራማ ነው። እንግዲህ እንደዚህ አይነት አስተማሪ ድራማ ይዛችሁልኝ ስለቀረባችሁ እናመሰግናለን። ጭንቀት
እንግዲህ ከሱ ተርፎም እንግዲህ ለባለቤታቸውም ጭንቀት ሆኖበታል የሱ ውሸት ቤታቸውም ጭንቀት ሆኖበታል ማለት ነው። ነገር ግን እንግዲህ ምንም ማድረግ አይቻልም። አንዴ ሆኗል እንግዲህ እየፈሰሰ ውሃ ይታፈስም ነው የሚባለው። ዳታ እንግዲህ አባዬ ለማዬ እንዳትነግራት በጣም ትጎዳለች። በጣም ነው የምታዝነው። በጣም ልቧ ይሰበራል። ምንም ነገር እንዳትላት እንዳትነግረው እያለች ነበር ማለት ነው። እሱ ደግሞ እኔ ባልናገራትም እሷ መስማቷ አይቀርም፣ መስማቷ አልቀርም። ምንም ትሰማለች። ምክንያቱም ያ ለመናገር እቅድ ይዛ ተነስታለች። ስለዚህ ግዴታ እሷ ትናገራለች። እኔ ባልናገራት እሷ ሳትናገር በፊት እኔ ቀድሜ ቢነግራት ይሻለኛል እያለ ነበረ ማለት ነው። እንግዲህ ሰራተኛ አስገብቶ ነበረ። ሰላም እንግዲህ ቤት ተከራይቶላት ወጥታለች ማለት ነው። የመውለጃ ጊዜ ስለደረሰ ስለዚህ አዲስ ሰራተኛ ናት ቤት ውስጥ ያለች ማለት ነው። አዲሷ ሰራተኛ እንዴት ናት ብሎ ይጠይቃት ነበረ ናታን ዳታን ማለት ነው። አይንህን ነው ማጠፋ ወደ እሷ ልጅ ካየ ትለዋለች ማለት ነው። አይደለም እኔ አሁን ስራ ሰው አትለቀም ትላለች ማለት ነው። እኔ በፍጹም እንደዚህ አይነት ሰው አይደለም ይላታል ማለት ነው። እንግዲህ በዚህ ድራማ በጣም ነው ደስ የሚለኝ። እኔ እንግዲህ ተለቅ እስክለቀቅ ድረስ ራሱ ተጎሶክዬ የማየው ድራማ ቢኖር እንግዲህ ዳታ ድራማ እና ምሳሌ ድራማ በጣም ነው ደስ የሚሉኝ። እንግዲህ ብዙ ጊዜ እኔ የሚከታተላቸው ድራማ እነሱ ናቸው ማለት ነው። ብዙ ሰዓትም ናቸው ማለት ነው። አቶ ደረጀ እንግዲህ በጣም ነው የሚያዛዝኑት። እንግዲህ ይሄ ሁሉ እንግዲህ በራሳቸው ጥለውን ነገር በጊዜ ጊዜ ቢያሳውቁ ኖሮ ዛሬ እንደዚህ አይነት ጭንቀት ውስጥ አይገቡም ነበረ ማለት ነው። ውድ ቤተሰቦቼ ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። ያለው በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ዳታም በጣም አዝናለች። እንግዲህ አባዬ እንዳትናገር እማዬ በጣም ትጎዳለች፣ ልቧ ይሰበራል እያለች ነበረ። እንግዲህ በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። አብራችሁ ስለምትሆኑ ከልብ አመሰግናለሁ። ቪዲዮ ላይክ አድርጉልኝ። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ።